ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ለምን ይቅርታ አትልም ታዲያ? ማለት ለምን ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንተ እንደምታዘብኩት ልንገር 99% ሁሉ አሳክተሃል። ያልከውን ሁሉ ፈጽመሃል። እንኳን ለኩጆች ለኛም ለአዋቂዎቹ ለሽማግሌዎቹ ለአዛውንቶቹ ልቀቁ ፕሊዝ። ቀለል ባለ ቦታ ላይ ስራ ስሩ። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር እስራኤልና የኢትዮጵያ ጋዜጠኞች። አልጀዚራው ራትን የፈጀ አንድ ፕሮግራም አቅርቧል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆነው እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል። በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው፣ የእስራኤል መንግስቱ እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ፣ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ከኢትዮጵያ ጨምሮ ከሴኔጋል፣ ሞሮኮ፣ ካሜሩን፣ ሩዋንዳ፣ ኬንያ እና ደቡብ አፍሪካ ሁሉ ሳይቀሩ የተጓዙ አሉ። የእስራኤል መንግስት ከሀገር ያለውን ሁኔታ እያጠና ነው ሰውን መልምሎ የሚልከው። ለምሳሌ ከኢትዮጵያ ጋዜጠኝነት መርህ የማያከብሩ ባለሙያዎችን አፈላልጎ መላክ ቀላል ሆነላቸው። በኬንያ እጅግ ጠንካራ የፕሬስ ባህል ያለበት ሀገር በመሆኑ ጋዜጠኞችን አፈላልጎ መላክ አልቻሉ። ከኬንያ ተመልምሎ የተላኩት ቲክቶከርና የክርስቲያን መዝሙር ዘማሪም ብቻ ነው። ከሞሮኮና ከደቡብ አፍሪካ የተላኩት ጋዜጠኞች ወደ ሀገራቸው ሲመለሱ ከሙያ ባልደረቦቻቸው ከባድ ተቃውሞ ስለገጠማቸው የረባ ሪፖርት ማቅረብ ተሳናቸው። 3 የደቡብ አፍሪካ ጋዜጦች ከእስራኤል ባቀረቡ ዘገባ በኋላ ይቅርታ መልእክት በየሪፖርቶቻቸው ለማቅረብ ተገደዱ። ከሞሮኮ ሁለተኛ ጉዞ ለማዘጋጀት ታስቦ ጋዜጠኛ ባለመገኘቱ ባህላዊ ዘፋኝና ተወዛዋዦች ናቸው የሄዱት። አሳፋሪ የሆነበት ምክንያት አንዱ እሱ ነው። በሌሎች አፍሪካ ሀገራት በምሁሮች በጋዜጠኞችና በሰፊው ማህበረሰብ የህዝብን ቁጣ የቀሰቀሰ ሆነው እኛ ሀገር ምንም አለመባሉ ነው። የአፍሪካ ህብረት መቀመጫ ሀገር ሆነን ለሌላው አርአያንን እያለን የምንፎክር። ወደ እስራኤል የተጓዙት የኢትዮጵያ ሚዲያ ተቋማት የትኞቹ ናቸው? ወደ እስራኤል ያመሩት ኢትዮጵያ ሚዲያ ስብስብ ሲዘረዘር አዲስ አድማስ ጋዜጣ፣ አሃዱ ራዲዮ፣ ኤንቢሲ፣ ኦቤኤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርተር ጋዜጣ ሁሉ ሳይቀር ነው በህዳር ወር አንድ ሳምንትን በቴል አቪቭ በኢየሩሳሌምና ሌሎች ቦታዎች ያሳለፉት። በአጠቃላይ ከነዚህ ተቋማት 20 ባለሙያዎች ናቸው የተጓዙት። ዘካሪያስ ዘላለም በረጅም የትንታኔ ጽሑፉ ኢትዮጵያውያን ጋዜጠኞች በጥቅም ተታለው ዓለም የሚያውቀውን እውነታ አዛብቶ መጻፋቸውን በምርመራ ደርሼበታለሁ ብለዋል። የተባለው ፕሮግራምን በዛሬው ዕለት በአልጀዚራ እንደሚተላለፍ ተጠቅሷል።
ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። እነዚህ ሆዳደር ጋዜጠኞች በሰው ሀገር ላይ ሄደው በፍልስጤም ህፃናት ስጋ ሆዳቸውን ሞልተው መጥተዋል። ያ ብቻ አልበቃም። የእስራኤልን ፕሮፓጋንዳ ማራገባቸው ብቻ ሳይሆን ያ ሁሉ ጭፍጨፋ የተደረገው እስራኤል ራሷን ለመከላከል የወሰደችው እርምጃ ነው ብለውም እጅግ አስነዋሪ ምስክርነትን ሰጥተዋል። ስለኛዎቹ ሆዳደሮች እንተውና ከነሱ ጋር ተመሳሳይ ስራ የሰሩ የደቡብ አፍሪካ ጋዜጠኞች ሄደው ከተመለሱ በኋላ ሆዳቸው ሞልተው እንደነዚህ መታወፋቸውን ከከፈቱ በኋላ ትልቅ ተቃውሞ የገጠማቸውና ትልቅ እርምጃ ሊወሰድባቸው የነበረ ሲሆን በተደጋጋሚ 3 ዘገቦች ላይ ይቅርታን ቢጠይቁም እስካሁን ግን ህዝቡ ይቅርታን አላረገላቸው። የደቡብ አፍሪካን እንተውና የሞሮኮዎቹም እንደዚህ ሆዳደሮች የተወሰኑ ሰዎች ሄደው የነሱን ፕሮፓጋንዳ ለማራገብ ተሳትፎ ነበረ። እጅግ ትልቅ ቁጣን ተቀስቅሶባቸው እነሱ መግቢያ ጠፍቷቸው ነበረ። የኛዎቹ ግን ስለ ቅድስት ሀገር ያወራሉ፣ ስለ ሰባዊነት ያወራሉ። በየሳምንቱ ቅዳሜና እሁድ ቲቪ ላይ የቀረቡ የሆነ ምስኪን ሰዎች ለድራማ ያመጧቸዋል፣ አብረው ያለቅሳሉ። ያ ሁሉ ድራማ አልበቃ ብለው አሁን ግን በንጹሃን በዛ ሁሉ ህዝቦች ላይ እየነገዱ ይገኛሉ። ለሆዳቸውም አድረዋል፣ ህሊናቸውን ደግሞ ሽጠዋል። እኛ ህዝቦች ነን፣ እነሱ ደግሞ ጋዜጠኞች። ስለዚህ ሁኔታውን አይተን የምንመለስበት ይሆናል። ሀሳባችሁን ሁላችሁን ኮሜንት ላይ አስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ። ሰላም አለይኩም ጋይስ፣ እንዴት ዋላችሁ? ዛሬ አጋጣሚ ፌስቡክ ስገባ ኢትዮጵያውያን ጋዜጠኞች በወራሪዋ እስራኤል መንግስት ግብዣ ተደርጎላቸው ሄደው ከዛ ተመልሰው መጥተው ዘገባ ምናምን በመስራታቸው ጋዜጠኛ እንዴት ይሄንን ያደርጋል የሚል ተቃውሞ አይቼ ስቄ ነው ይሄን ቪዲዮ የሰራሁት። እንዴት ነው ከኢትዮጵያውያኖች ጥሩ ነገር ከኢትዮጵያውያኖች ሰብአዊነት የምትጠብቁት ነው የኔ ጥያቄ። የኔ ቪዲዮ እየሰራ ያለሁት እኔ እኮ ብያቸዋለሁኝ። በተለይ በዚህ ሰዓት የኢትዮጵያ ፕሮቴስታንቶች አይሁዳዊ ፕሮቴስታንቶች ናቸው። በተለይ በዚህ ሰዓት ራሷ ኢትዮጵያ በምስራቅ አፍሪካ የምትገኝ አሜሪካዊት ሀገር ናት። ቀጥታ የአይሁድ የወደፊት አለኝታ፣ የወራሪዋ እስራኤል የወደፊት አለይታ እጩ አለይታ ማናት? ኢትዮጵያ ናት። የኢትዮጵያ ህዝብ ማለት ነው ቢችል የጋዛን ህዝብ ቢያጠፋ ቢጨፈጭፍ ቢችል ዓለም እስላሚን ቢያጠፋ ደስተኛ ነው። በነገራችን ላይ ከነጭ አይሁድ ወራሪ በላይ የኢትዮጵያ ካፊር ለሙስሊሞች ለፍልስጤሞች ትልቅ ጥላቻ ያለባቸው ናቸው። እኔ እኮ ብያቸዋለሁ የኢትዮጵያ ፕሮቴስታንቶች አይሁዳዊ ፕሮቴስታንቶች ናቸው። አሜሪካ በዚህ ሰዓት በአንደኛው ክፍለ ዘመን እስራኤል የምትባል ወራሪ ሀገር መስርታ ንጹሃኖችን እያስገደለች ነው የሚል የምዕራቡ ዓለም ያኒ ኒው ጄኔሬሽን በራሱ ማንነት የሚኖረው እየተቃወማ ስለሆነ ተቀባይነት ስላጣች ወደ ደንቆሮ ማህበረሰብ ወደ ኢትዮጵያ ነው የዞረችው። አሜሪካ አላልኳችሁም? አሜሪካ ናት ኢትዮጵያ ምስራቅ አፍሪካ ላይ ያለች የጮ አሜሪካ ናት ኢትዮጵያ የወደፊት የእስራኤል እንትን አለይታ እስራኤልን ከአሜሪካን በተሻለ ለወደፊት እጅግ መናጤ ሀገር የምታደርጋት ወራሪዋ እስራኤልን ኢትዮጵያ ናት አላልኳችሁ? ኦርቶዶክስ ብትሉ ፕሮቴስታንት ብትሉ አይሁድ ናቸው፣ በተቃራኒ አይሁድ ናቸው። ስለዚህ ከኢትዮጵያ ማህበረሰብ ጥሩ ነገር አትጠብቁ ልላችሁ ነው። በዙ አጋጣሚ ለፈላሾች መልእክት ማስተላለፍላችሁ ነገር ቢኖርኝ ፈላሾች ከነጫጮቹ አይሁድ ወራሪዎች በላይ ለፍልስጤም ህዝብ ለሙስሊም ትልቅ ጥላቻ ያለባቸው በመጨፍጨፍ በመግደል ፊት ተቀዳሚዎቹ ከጎንደር ይሄዱ ፈላሻ አይሁዶች ናቸው። ኢትዮጵያዊ ናችሁ እናንተ ማለት ነው። እናም ላስቀምጥላችሁ የፈለኩት ነጥብ ምንድነው? አሁን ላይ አሜሪካ የምትሏት እናንተም በጉድፈቻ ያሳደገቻችሁ አውሮፓውያኖች ናቸው። ከአውሮፓ አሜሪካ ምድር ሄደው የምድር ባለቤት የሆኑትን 100 ሚሊዮን ህዝብ ጨፍጭፈው ነው አሜሪካ የምትባል ሀገር መሰረትን ያሉት ማለት ነው። ሶ እናንተም በጉድፈቻ የጎንደርን ፈላሻ ሆነም ከዩክሬን ከሆላንድ ከተለያየ አካባቢ ነጫጭ አይሁዶች ናቸው በሚል በጉድፈቻ አሳድገው የጦር መሳሪያ አስታጥቀው ንጹሃንን እንድትጨፈጭፉ ያደረጓችሁ አውሮፓውያን ክርስቲያኖች የመስቀል ጦርነትን ያዘዙት ራሳቸው ናቸው። መካከለኛው ምስራቅ ላይ የሙስሊሙን ዓለም በጦርነት ወረው የራሳቸው ማድረግ የሚፈልጉት ጥቅም ነበር። ያ ነገር አልተሳካላቸውም። ለረጅም ጊዜ ሲዋረዱ በጦርነት ሲሸንፉ ስለኖሩ አውሮፓውያኖቹ እነ ትራምፕ እና አሜሪካ የነዛ የመስቀል ጦረኞች ልጆች ስለሆኑ አያት ቅድመ አያቶቻቸው ያልተሳካላቸውን የመስቀል ጦርነት እናንተን በጉድፈቻ አሳድገው ከዚህ ለቃቅመው ከጎንደር ከሆላንድ ከዩክሬን ለቃቅመው አምጥተው ከሃንጋሪ ለቃቅመው አምጥተው የጦር መሳሪያ አስሸክመው
ቅድማያቶቻቸው በመስቀል ጦርነት ያላገኙትን ድል በእናንተ እጅ ለማግኘት ያን ሳቲስፋክሽን ለማግኘት ነው እንድትዋጋ ያደረጓችሁ። ስለዚህ ፈላሻ ቅጥረኛ ተዋጊ ናችሁ እናንተ ማለት ነው። እናንተ ቅጥረኛ ተዋጊ ናችሁ። ብዙ ጊዜ የጎንደር ፈላሻ ይፎክራል። እንደውም ባለፈ አንድ ፈላሻ ተገድሎ ማለት ነው እየፎከረ ነበር በአማርኛ የቀብሩ ስነ ስርዓት ላይ ሲፎክር ነበር ያን በጎንደረኛ ማለት ነው። በነገራችን ላይ የጀግንነት ወንድነት አይደለም። እዚህ ምድር ላይ ከሙስሊም በላይ ማንም ጀግና የለም። እናንተ አሜሪካ ቅጥረኛ ወታደር አድርጋችሁ ዶላር ተሰጥቷችሁ የጦር መሳሪያ ተሰጥቷችሁ በዛ ላይ እየተገደላችሁ ነው። እናንተ የምትፎክሩ ጀግና የሚያጫውታችሁ ቅጥረኛ ወታደር ሆናችሁ አውሮፓና አሜሪካ ተባብረው ገንዘብ እየረዷችሁ ነው። ፍልስጤማውያን ወጣቶች ግን ማንም ሳይረዳችሁ እያንቀጠቀጧችሁ ነው። እመኑኝ ፍልስጤም ምድር ላይ መቼም ድል አታገኙ። እመኑኝ መቼም ሰላም አታገኙ። እመኑኝ ስትዋረዱ የዓለም ሕዝብ ሲጸየፋችሁ ስትፎክሩ ትኖራላችሁ እንጂ መቼም አይሳካላችሁም። ምክንያቱም ከሙስሊም በላይ ጀግና የለም። ከሙስሊም በላይ ላለበት ዓላማ ቀጥ ብሎ የሚጠብቅ የለም። ሺህ ዓመት ይቀጥላል እንጂ ጦርነቱ ማለት ነው። ይሄው 100 ዓመት ሆናችኋል። ፍልስጤም ሙሉ ለሙሉ መውረር አልቻላችሁም። ወራሪዎች ናችሁ እናንተ። እነዚህ በምስሉ ላይ የምትመለከቷቸው ታዋቂዎቹ ጋዜጠኞች ዮናስ ከበደና እጸገነት ይልማ በቅርቡ በአዲስ ነገር ጠብቁን ብለዋል። ምን ይሆን? ሐሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። መረጃው እንደደረሰን ወደ እናንተ የምናደርሳችሁ ስለሆነ ፎሎ ማድረጋችሁ እንዳይረሳ። መልካም ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስሞን ደረጀና ነፃነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ለምን ይቅርታ አትልም ታዲያ? ማለት ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት 1 ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ ይህ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ወኛ ደግሞ እንደዚህ ነታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ የራስህን ነገር፣ አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽውም። ልትጨቃጨቅ ደግሞ ግን እኮ አልሰራሽውም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አታመጣ ለቀው ትናንትና ሌሊት የቲክቶክ መንደር በጭብጨባና በደስታ ሲያስተጋባ ነበረ ያደረው። በኢትዮጵያ የሶሻል ሚዲያ ታሪክ ታይቶ የማይታወቅ አዲስ ታሪክም ተሰርተዋል። ታዋቂው ቲክቶከር አዶናይ ከካሊድ ፋውንዴሽን ጋር በመተባበር ባዘጋጁት የቀጥታ ስርጭት በአንድ ሌሊት ብቻ ከ20 ሚሊዮን ብር በላይ መሰብሰብ ተችሏል። ዓላማው አንድ ነበረ፣ ለወገን መድረስ፣ ለተቸገሩት ደግሞ ተስፋ መሆን። አዶናይ ማህበራዊ ሚዲያን ለታላቅ ዓላማ እንዴት መጠቀም እንደሚቻል በተግባርም አሳይቷል። ከሳንቲም እስከ ሚሊዮን የለገሳችሁ በሼር ዓለምን ያደረሳችሁ ኢትዮጵያውያን በሙሉ ትላንትና ሌሊት ያሳያችሁት አንድነት የኢትዮጵያዊነት ትርጉም ነበረ። ኢትዮጵያውያን ከተባበርን የማንሻገረው ችግር ጋሬጣም የለም። ለዚህ ድንቅ ታሪክ ደግሞ ተዋናይ ለሆናችሁ ሁሉ ክብር ይገባችኋል። በጎነትም ላይ የምትመለከቷቸው ሁለቱ መንትያዎች በአሰቃቂ አደጋ በአንድ ሳምንት ልዩነት ህይወታቸው አልፏል። እነኚህ የአለታ ጭኮ ከተማ እንቁ የሆኑ መንትያዎች ወደ ጣሊያን ሀገር ሄደው የራሳቸውንም የቤተሰቦቻቸውንም ህይወት ለመለወጥ ቀና ደፋ ሲሉ የነበሩ፣ ለዚህም ፕሮሰስ አንደኛዋ ወደ አዲስ አበባ እየመጣች ባለችበት ነው የመኪና አደጋ ደርሶ ህይወቷ ያለፈው። በመጨረሻ የጉዟቸው ምዕራፍ ላይ በደረሱ ሰዓት
ሌላኛዋ እህቷም በሳምንት ልዩነት ህይወቷ አልፏል። የመንትዮቹ የሳምራዊትና የሰላማዊት በአንድ ሳምንት ልዩነት ውስጥ ህይወታቸው ማለፉ ለቤተሰብና በአካባቢው ላሉ ሰዎች እጅግ ሀዘንን የጣለ ሆኗል። ለወዳጅ ዘመድ ብዙ ሰዎች የተበደልሽ ሴት ነሽ አንቺ። አይ ሚን በጣም የዋህ ነሽ። ኖ ማለት ይከብድሻል በጣም። ይህ ጸባይሽ ደግሞ በጣም ጎድቶሻል። ቢካዝ ብዙ ሰዎች ያንቺ ተጠቅ አንተ እንደሞ የታዘብኩት ልንገር 99% ሁሉ አሳክተሃል። ያልከውን ሁሉ ፈጽመሃል። እንኳን ለኩጆች ለኛም ለአዋቂዎቹ ለሽማግሌዎቹ ለአዛውንቶቹ አርያ የሆንክ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጹብ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር